ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች የኢትዮጵያ ብሔራዊ ባንክ በባንኮች አዲስ አካውንት ለመክፈት ወይም ነባር አካውንቶችን ለማንቀሳቀስ የፋይዳ ዲጂታል መታወቂያን እንደ ቅድመ ሁኔታ እንዲጠይቁ ለባንኮች መመሪያ መስጠቱን አንዳንድ ሚዲያዎች እየዘገቡ ይገኛሉ። ባሳለፍነው የፈረንጆቹ ህዳር 26 2024 ከብሔራዊ ባንክ ተጻፈ በተባለው ደብዳቤ ባንኮች አዲስ የባንክ አካውንት ለመክፈት የፋይዳ ዲጂታል አይዲን እንደ ቅድመ ሁኔታ እንዲጠይቁ መመሪያ መስጠቱን አንዳንድ ሚዲያዎች እየዘገቡ ይገኛሉ። እንደ መረጃው ከሆነ በአዲስ አበባ በሚገኙ የባንክ ቅርንጫፎች ሁሉ ከጥር 1 2025 ጀምሮ ከአንድ ወር በኋላ ማለት ነው አዲስ የባንክ አካውንት ለመክፈት የፋይዳ ዲጂታል አይዲን ቁጥሩን ወይም ደግሞ የፋይዳ ዲጂታል አይዲ ካርድን ማቅረብ ይጠበቅብናል ማለት ነው። የግድ ካርዱን አንባልም። ለፋይዳ ተመዝግበን የፋይዳ ቁጥራችንን ከያዝን በቂ ሊሆን ይችላል ማለት ነው። ይህ ውሳኔ ባንኮች የደንበኞቻቸውን ማንነት በሚገባና ወጥነት ባለው መልኩ ማረጋገጥ እንዲችሉ እንዲሁም ህገወጥ የፋይናንስ እንቅስቃሴዎችን እና ማጭበርበሮችንም ለመከላከል እንደሚያስችልም ተገልጿል ማለት ነው። ከዚህ በተጨማሪ ውሳኔው የቀበሌ መታወቂያ ባለመያዛቸው ብቻ የባንክ አካውንት መክፈት ላልቻሉ ዜጎች በቀላሉ እድሉን እንዲያገኙ በማድረግ የፋይናንስ አካታችነትንም ያረጋግጣል በሚል ተገልጿል ማለት ነው። ለዚህ ውሳኔ አተገባበር የተቀመጠ የጊዜ ሰሌዳ አለ። በዚህም መሰረት ከጥር 1 2025 ጀምሮ ከአንድ ወር ገደማ በኋላ ማለት ነው በአዲስ አበባ በሚገኙ የባንክ ቅርንጫፎች አዲስ አካውንት ለመክፈት የፋይዳ ዲጂታል አይዲን ማቅረብ ይገባናል ማለት ነው። ከሐምሌ 1 2025 ጀምሮ ደግሞ በሀገሪቷ ባሉ ዋና ከተሞች ነው የተባለው። በሀገሪቷ ባሉ ዋና ከተሞች አዲስ የባንክ አካውንት ለመክፈት የግድ የፋይዳ ዲጂታል አይዲን ማቅረብ ይጠበቅብናል ወይም ደግሞ ለፋይዳ ዲጂታል አይዲ መመዝገባችንን የሚያሳይ ማስረጃ ማቅረብ ይጠበቅብናል ማለት ነው። ከጥር 1 2026 ጀምሮ ደግሞ ያው ከአንድ ዓመት በኋላ ማለት ነው በሁሉም የሀገሪቷ ክልል በሚገኙ የባንክ ቅርንጫፎች አዲስ አካውንት ለመክፈት የፋይዳ ዲጂታል አይዲን ማቅረብ ይጠበቅብናል ማለት ነው። ከታህሳስ 31 2026 ጀምሮ ደግሞ ነባር የባንክ አካውንታችንንም ለማንቀሳቀስ የፋይዳ ዲጂታል አይዲን እንደ ቅድመ ሁኔታ ባንኮች ይጠይቁናል ማለት ነው። ስለዚህ ይህንን መረጃ ይዛችሁ ነባር የባንክ አካውንታችሁንም ለማንቀሳቀስ ወይም አዲስ የባንክ አካውንትም ለመክፈት የፋይዳ ዲጂታል አይዲ አስገዳጅ ሊሆን ስለሆነ ፈላጊውን ዝግጅት በማድረግ የፋይዳ ዲጂታል አይዲ ወይም ደግሞ የፋይዳ ልዩ ቁጥራችሁን መያዝ ይኖርባችኋል ማለት ነው። ይጠቅማችኋል ብዬ አስባለሁ። እንደወደዳችሁት ጥሩ መረጃም እንደሆነላችሁ ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚና ወቅታዊ መረጃዎችን እናቀርብላችኋለን። እናመሰግናለን።